ዛሬ በጣም አስደሳች ዜና ነው የሰማነው። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ትልቅ ዜናና ብስራት ነው። ለምንድን ነው እንደዛ የምለው? እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንዋያተ ቅድሳት ተብሎ የሚታወቁት እንደ ጸናጽል፣ ከበሮና መቋሚያ ያሉት ንዋያተ ቅድሳቶቿ ከሌሎች 10 መጽሐፍት ጋር የአእምሮ ንብረት ናቸው፣ ጥበቃ ሊያገኙ ይገባል፣ የእሷ ንብረቶች ናቸው ተብለው በኢትዮጵያ አእምሯዊ ንብረት ባለስልጣን ዘንድ ተመዝግበዋል። ይሄ ማለት ምን ማለት ነው? አንድምታው ምንድን ነው የሚለውን ከተመለከትን ደግሞ አንድ ነገር የአእምሮ ንብረት ነው ተብሎ ከተመዘገበና ጥበቃ ካለው በአዋጅ ቁጥር 410 እና ይህን ለማሻሻል በወጣው አዋጅ መሰረት ሌሎች ሰዎች እነዚህን ንብረቶች ያለ ቤተክርስቲያኗ ፈቃድ መጠቀም መገልገል አይችሉም ማለት ነው። በተለየ ሁኔታ ለሪሰርች፣ ለጥናት፣ ለሳይንስ፣ ለህዝብ ጥቅም ተብሎ ከሚደረጉ አንዳንድ ተግባራት በስተቀር በተለይ በእነዚህ ነገሮች መጠቀም፣ መገልገል፣ ማሰራጨት፣ ከነዚህ ኢኮኖሚያዊ ጥቅም ማግኘት በተለይ ቤተክርስቲያኗ በዋናነት ለኢኮኖሚ ጥቅም የተመሰረተች ካለመሆኗ ጋር መንፈሳዊ ተቋም እንደመሆኗ መጠን ኢኮኖሚያዊ ጥቅም አይገኝባቸውም ተብሎ የሚታሰብ ቢሆንም ቤተክርስቲያኗ ግን ከነዚህም የምታገኘውን ኢኮኖሚያዊ ጥቅምም ጭምር እንድታገኝ የሚያደርጋት ነው ማለት ነው። ይህንን በመተላለፍ ያለአግባብ በእነዚህ ነገሮች የተገለገለ የተጠቀመ በህጉ የተመለከቱ ተግባራትን ይሄ ማሰራጨት፣ ያለአግባብ መጠቀም የተባሉ ነገሮችን የፈጸመ ሰው ደግሞ በእስራት በወንጀል መጠየቁ እንደተጠበቀ ሆኖ በፍትሐ ብሔርም ካሳ እንዲከፍል የሞራል ካሳን ጭምር እንዲከፍል ማድረግ ይቻላል። እነዚህ ንብረቶች የኢትዮጵያ ኦርቶዶክስ ተዋሕዶ ንብረት ናቸው ተብለው እንዲመዘገቡ በማድረግ ረገድ በቤተክርስቲያኗ ስር የተደራጀው የአእምሮ ንብረት ኮሚቴ ትልቁን ድርሻ ይወስዳል። ተገቢው ምስጋና ሊደረግለት ይገባል ማለት ነው። በዚህ አጋጣሚ ሌሎች የሃይማኖት ተቋማትም እንግዲህ የራሳቸው ታሪክ፣ ባህል፣ ንብረት አላቸው። ከነሱ ጋር መንፈሳዊ በሆነ መንገድ የተቆራኙ ነገሮቻቸውን ሌሎች ሰዎች ያለ አግባብ እንዳይጠቀሙባቸው በማድረግ ረገድ እንዲመዘገቡ ማድረግ በጣም ትልቅ ጠቀሜታ እንዳለው ይሄ አጋጣሚ ይነግረናል። እንደዚሁም ደግሞ የሃይማኖት ተቋማት እንደ ተቋማት የአእምሮ ንብረትን እንዲያመነጩ እንዲሰሩም ያበረታታል ማለት ነው። በዚህ አጋጣሚ የሌሎችን ሃይማኖቶች በማንቋሸሽ በማዋረድ ረገድ ባልተገባ መንገድ የሌሎች ሃይማኖቶችን ንዋያተ ቅድሳት ተብለው ወይም የተከበሩ የተወደዱ ወይም ለሃይማኖታዊ ተቋማት ስራ ወይም መንፈሳዊ ስራ ጥቅም ላይ የሚሉ ነገሮችን ያለአግባብ በመገልገል የተጠመዳችሁ ሰዎች ልትጠነቀቁ እንደሚገባ የሚያሳይ አጋጣሚ ነው ማለት ነው። ሰላም። አላሉ ምስጥራትን ካላገለሉ እኛ ግን ስለ ሉተር ምን አገባኝ የሚሉ ሰዎች ስላሉ ነውና እነሱንም ማደስ አይመስልም ነው የኔ ጥያቄ። ከምስጥራትን ጋር ስለሆነ ዛሬ ርዕሱ እና እሱ ምን አገባኝ የኛ እምነት እኮ መጽሐፍ ቅዱስ ብቻ ነው ሲሉ ማለት ነው። እኔ መጽሐፍ ቅዱስ ብቻ መጽሐፍ ቅዱስ ካላለ አላለም የሚባል ነገር መጽሐፍ ቅዱስ ብቻ እስከምን ድረስ ነው? ሰፊ ነው ርዕሱ፣ ግን በቃ ይሄ ነው። ጥንቅቃል ተባረክ። እሺ እንዳታስወግጂ። ለማንኛውም አሁን ለታናግኝ ስለ አባቶች ምን አገባኝ፣ ስለ ሪፎርመሮች ምን አገባኝ ካልክ እያደሳቸው አይደለም፣ እያቀለላቸው ያገባ እንዴ ነው ማያገባክ? እንደ እንትን ነው እንደ ቁጥቋጦ አይደለም ይበቃል ነው እኮ አይደል? ታሪክ ያለን ሰዎች ነው። ክርስትና ታሪክ አለው፣ ታሪክ ነው አይደል? ስለዚህ ምን አገባኝ ባለበት ቅጽበት አቅልሏቸዋል። ምን አገባኝ ስላንተ ራሱ ምን አገባኝ እኔ። እግዚአብሔር አምላክ የሚናገረውን እሰማዋለሁ። ሰላምን ለሕዝቡና ለቅዱሳኑ ልባቸውን ወደ እርሱ ለሚመልሱ ይናገራል። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ከየት ነው ያመጣው ይሄንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔ ሊያሳመነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙንግሊን፣ ሉተር አይደለም። እነሱ ስለናንተ ምን አገባን፣ ስለነሱ ምን አገባኝ ካለ አንድ ሰው እኔ ስላንተ ምን አገባኝ? አንተን ለምን ልስማ? እነ ነብይ የለም። እግዚአብሔር በልጁ ተናግሯል። በዚህ ሰዓት ነብይ የለም። በቃ ይሄ ነው። ሰማችሁኝ ወንድሞች እናቶች? ይናገራል። በተለይ እግዚአብሔር በሰዎች በኩል ሲናገር የምትንቁ ቅንድብሽን ወደ ላይ እና ወደ ታች ከፍ ዘቅ የምታደርጊ ጎረምሳም ይሁን አሮጊት ስሚኝ አልኩሽ እህቴ፣ ሽማግሌም ይሁን ማንም አንተ ማነህ ትንቢት እናቅ ያለህ?
እውርነት መጥፎ ነው። እቺ በገድላት በድርሳናት የጀመረ ጥላቻ ሄዶ የሚያላትመው ከማጋ ነው ከስላሴ ጋር። እግዚአብሔር ከዚህ ይጠብቅ። ሲጀምር ከየት ነው? ገድላት ድርሳናትን ከመንቀፍ አዋልድ መጽሐፍን ከመተቸት ጀመርና የት ሄዶ ያጋጫል? ከስላሴ ጋር። አላያችሁም? አንዱን ስሙን አልመጥራት አልፈልግም። ኢየሱስ ክርስቶስ አባታችን አይደለም አይደል? ሎቱ ስብሐት አባታችን አይደለም፣ አባታችን አይባልም። ኢየሱስ ክርስቶስ ራሱ አባቱ የባህሪ አባቱ አብ ብቻ ነው። እውነት ነው። ኢየሱስ ክርስቶስ የባህሪ አባቱ አብ ነው። ግን ኢየሱስ ክርስቶስ ለኛ አባታችን አይደለም እንዴ? ስላሴ ለፍጥረታቸው አባት አይደለም? እንኳን አባት እናትስ አይደሉ እንዴ? ለዚህ እኮ ነው ቅድስት ስላሴ የምንለው በሴት አንቀጽ ምን ጠራው? ምን አይነት መታወር ነው ይሄ ራሱ? አያችሁ፣ የሚጀምረው ቤት ነው። ግን በገድላት በድርሳናት በአዋልድ መጽሐፍ ይጀምራል። ኑፋቄ ሲጀምር እንደዚህ የሚጀምረው ቀለል አድርጎ ይጀምራል። በቃ እሱ እኮ አልካደም፣ እሱ እኮ ኢየሱስ ክርስቶስን አልካዱም። ብዙ ጊዜ መናፍቃን እንደዛ ሰው የሚያስባቸው እነሱ እኮ ኢየሱስ ነው የሚሉት። ኢየሱስ ላይ እኮ ዳውት የለባቸውም፣ በክርስቶስ እኮ አይደራደሩም። ከዚህ የበለጠ ኢየሱስ ክርስቶስ አባቴ አይደለም ብሎ የተናገረ ለኛ አባታችን አይደለም እኮ እያለ ነው። ለኛ አባታችን አብ ብቻ ነው። ወልድስ መንፈስ ቅዱስስ ስንጸልይ ብለን የምንጸልየው አባታችን ሆይ በሰማይ የምትኖር። አባታችን ስንል ማን አባታችን ያለ ነው? አብን ብቻ ነው እንዴ? ወልድስ መንፈስ ቅዱስስ? ለዚህ እኮ ስንጸልይ አባታችን ሆይ። ተመልከቱ፣ ክርስቲያን ሲጸልይ ሁሉ ጊዜ አባታችን ነው። የግል የሆነ ክርስትና የለም፣ የጋራ ነው። የቅዱሳን ህብረት፣ የጻድቃን ሰማዕታት መላእክት ሁሉ ያሉበት ነው እንጂ እስቲ አንድ ሰው በጸሎት ቤቱ ብቻውን ሆኖ ቢቆም ብቻችን ብንቆም ጸሎት ቤታችን ላይ አባቴ ሆይ በሰማይ ብለን እንጸልያለን። አባታችን ነው ብለው አሉ ቅዱሳን ከኛ ጋር አሉ። ግን እኮ ጸሎት ቤት እኮ ብቻችን ነው የቆምነው። በአይን የምናየው እኮ ነገር እኮ የለም። አቡነ ዘበሰማያት ነው። አቡነ አለ። ለምን ዘበሰማያት? ለምን በሰማይ የምትኖር አባታችን አለ? ከምድራዊ አባት ሲለየው አንድም ልዕልናውን መናገር ነው ይላል። ከምድራዊ አባት ሲለየው ምን አለ? አባታችን ነው። ቤት የምትኖር በሰማይ የምትኖር የምድር አባት ያበላል ያጠጣል አይደል? እንደዚህ ነው የሚያደርገው። መምህር ከደቀ መዝሙሩ ጋር፣ ጌታ ከሎሌው ጋር አብሮ ቢኖሩ ይወደዋል፣ ሚስጥሩን ያጫውተዋል እንጂ አያወርሰው። የፈለገ ንጉስ ከሎሌው ጋር ከባሪያው ጋር አብሮ ንጉስ ቢኖር የፈለገ የሚያምነውን አገልጋዩ ምን ያደርጋል? ያ ንጉስ ሚስጥሩን ያማክረዋል። ከደጋ ደግሞ አብሮት ይበላል ይጠጣል እንጂ ንብረቱን ያወርሳል አያወርሰው። ልክ እነዚህ መምህር ከደቀ መዝሙሩ ጋር አብሮ የፈለገ ቢዋደዱ፣ መምህር ደቀ መዝሙሩ ቢዋደዱ ሚስጥር ላይ ወሩ ይችላሉ፣ አብሮ ሊበሉ ይችላሉ። መምህሩ ግን ንብረቱን ያወርሳል አያወርሰው። የሚያወርሰው ለልጁ ነው። ስለዚህ መንግስቱን የሚያወርሰን መንግስት ሰማያትን የሚያወርሰን እግዚአብሔር ስለሆነ ምን አለን? አባታችን ሆይ አለ። አባት ነው ለልጁ የሚያወርሰው። እዚህ ብለን ጠራ ነው መምህራችን አለ የምንለው። አምላካችን ብለን የምንጸልይ ምን ብላችሁ ጸልዩ? አባታችን ነው ያለ። አምላክን እኮ ማለት እንችላለን። አምላካችን ነው፣ እውነት ነው። መምህርነ ማለት ነው፣ መምህራችን ነው፣ እውነት ነው። ጌታችን እግዚእነ ማለት እንችላለን። ጌታችን ልክ እኮ ነው። ግን ምን በሉኛል? አቡነ በሉኝ፣ አባታችን በሉኝ። የታችሁ ላይ ገርሙ። ግን ጸሎቱ ራሱ መንግስት ሰማያትን ለማወርሳችሁ እኔ መምህር ከደቀ መዝሙሩ ጋር እንደሚኖር እኔ ዝም ብዬ ብቻ አስተምሬ ምን ብዬ ምተዋችሁ አይደለሁም። በልቼ ከናንተ ጋር ልክ እንደዛ ነው። ነው በደጅ ቆሜ አንኳኳለሁ፣ ማንም ድምጽ የሚሰማ ወደ ቤቱ ገባለሁ፣ ከሱ ጋር አትበራሉ እንዳለ እንደዛ ብቻ አይደለም አልፈው መንግስቴን አወርሳችኋለሁ። በሰው እጅ ያልተሰራችሁ በዚህ ዓለም ያለኮ አባታችን ቢያወርሰን ይሄን ቤታችን ነው፣ የሚያልፍ ንብረት ነው። በእሳት በምን በግብር በማስተር ፕላን በኮሪደር ልማት የሚፈርስ ቤት ነው ያወርሰን። እላይ ያለችው መንግስት ሰማያት ግን መብራት አይጠፋም፣ ውሃ ጠፋም አይባልባት፣ ዘላለማዊት ብርሃን ያለባት ቤትኛውም ልማት ማትፈርስ ዘላለማዊት መንግስት ነው ያለች። ደግሞ ዘር የሌለባት ጎሳ የማይቆጠርባት የክርስቶስ የሆኑ ወገኖች በሙሉ በኦርቶዶክስ ሃይማኖታቸው የጸኑ ሁሉ የሚወርሱባት ናት። ቀለም፣ ዘር፣ ጾታ ምናምን የሌለባት ናት። እቺ መንግስት ምንድን ናት? ዘላለማዊት መንግስት ናት።
የትም እንወርሳትችን በመንግስት ሰማያት ማንንም ያወርሰን አባታችን አባታችን ያለው ማን ነው ስላሴ አሁን ግን ማለት ጀምሯል ማፍቃን አብ ነው እንጂ ወልድ አባታችን አይባል ስለዚህ እነዚህ ክደት ትምርቶች ብዙ ጊዜ የሚመነጩት ከየት ነው የቤተክርስቲያኒቷን ትምርት በሚገባ ካለማወቅ የድፍረት ኃጢያት ግን በቅዱሳን ጻድቃን በቅዱሳን ሰማዕታት በቅዱሳን መላእክት በገድላት በድርሳት የሚጀምር በሽታ ሄዶም ያላትመው ከስላሴ ጋር እግዚአብሔር ከዚህ ይጠብቅ በጣም የሚገርም እኮ ነው ባለፈው ጆሮዬን ጭውን ያደረገ ልጁ ሰማው ራሱ እንደው እኔ እሱ ልጅ ነው ማስበው ትንሽ ከፕሮቴስታንቶች እንደው ካሉት አሁን እዚህ ዲቤት ላይ ከመናያቸው ማለት ሌሎቹን ስለማናቃቸው ዲቤት ላይ የማያናቸው የተወሰነው ግንዛቤ ያለው ምናምን ትንሽ በእውቀት ይሞግታል በየማስበው ውርድን ያለብኝ በነገራችን ላይ ኢየሱስ ክርስቶስ ለኛ አባታችን አይባልም ምን ማለት ነው አባታችን ብለን የምንጸልየው አብን ብቻ ነው በሰማይ የምትኖር ምንለው አብን ብቻ ነው ስምህ ይቀደስ ምንለው በሰማይ አባታችን ያለው አብን ብቻ ነው ገርማ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ብለን የምንጠራው አባታችን ምንለው አብን ብቻ ከሆነ በሰማይ የምትኖር ስምህ ይቀደስ ብለን አብን የአብ ብቻ ነው ስም ይቀደሰው የወልድስ የመንፈስ ቅዱስስ መንግስት ትምጣ አይደለም እንዴ መንግስቱ መጣው የአብ ብቻ ናት የወልድ መንግስትስ የመንፈስ ቅዱስ መንግስትስ ፈቃድ በሰማይ እንደሆነች እንዲሁ በምድር ትሁን ብለናው ሜንሽን ያደረገው እዛ ጋር አባታችን ያለው አብን ብቻ ከሆነ ፈቃድ በሰማይ እንደሆነች ማለት ፈቃድ በሰማይ ያለው የአብ ብቻ ነው የወልድስ የመንፈስ ቅዱስስ እንዲሁ በምድር ትሁን በምድር የምትሆነው የአብ ብቻ ናት በፍቃድ ስላሴ አንድ አይደሉ አይ ለምን ተጋፋችሁ ቦርጭ ራስ እንዳለው ዛሬ ገና ቆይ ቦርጭ ራስ እንዳለው ዛሬ ገና አወኩኝ ከቦርጭ ራስ ላይ ለምን አትወርድም አለ ሁሉ ነገር እኮ ራስ ገቢዎች እነዚህ ምንድናቸው እዚህ ጋር የምንመለከታቸው ቃላቶች እንግዲህ እነዚህ ቃላት በዚህ በስሙነ ሕማማት በግብረ ሕማማት ስርዓቱ ላይ ስንሰግድ የምንላቸው ቃላቶች ናቸውና የነዚህን ቃላት ትርጉም አብረን እንመለከታለን ይህን ቪዲዮ ለመላ ኦርቶዶክሳውያን ሼር ኮፒ ሊንክ ሪፖስት እና ዲት ያረጋችሁ እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ የመጀመሪያው ኬሬሌሶን የሚለው ቃል ነው እንግዲህ ኬሬሌሶን ማለት ቃሉ የግሪክ ሲሆን ግሪኮች ሲያነቡት ኬሬ ኤሌሶን ብለው ነው የሚያነቡት እኛ ደግሞ ኬሬሌሶን እንላለን የቃሉ ትርጉም በቀጥታ አቤቱ ማረን ማለት ነው ሌላኛው ናይን የሚለው ቃል ነው ናይን ማለት ቃሉ የቅብጥ ሲሆን በእኛ ሲተረጎም መሐረን የሚል ወይ ደግሞ ማረን የሚል ትርጉም አለው ማለት ነው ሌላኛው እብኖዲ ነው እንግዲህ እብኖዲ ማለት ቃሉ የቅብጥ ሲሆን በደኛ ሲተረጎም አምላክ ማለት ነው ስለዚህ እብኖዲ ናይን ማለት አምላክ ሆይ ማረን የሚል ትርጉም አለው ማለት ነው ሌላኛው ታኦስ የሚለው ቃል ነው ታኦስ ማለት ቃሉ የግሪክ ሲሆን ወደኛ ሲተረጎም ጌታ ማለት ነው ስለዚህ ታኦስ ናይን ማለት ጌታ ሆይ ማረን ማለት ነው ሌላኛው ማሲያስ ነው እንግዲህ ማሲያስ ማለት ቃሉ የዕብራይስጥ ቃል ሲሆን ወደኛ ሲተረጎም መሲህ የሚል ትርጉም አለው ስለዚህ ማሲያስ ናይን ማለት መሲህ ሆይ ማረን ማለት ነው ሌላኛው ትስቡጣ የሚለው ቃል ነው ትስቡጣ የሚለው ከግሪኩ ዴስፓታ ከሚለው ቃል የወጣ ሲሆን ትርጉሙም በአጭሩ ደግ ገዥ ማለት ነው ስለዚህ ትስቡጣ ናይን ማለት ደግ ገዥ ሆይ ማረን ማለት ነው እነዚህንና ሌሎች እዚህ ቪዲዮ ላይ ያልጠቀስኳቸው ነገር ግን ግብረ ሕማማት ላይ የሚገኙ ቃላትን ትርጉማቸውን ሰፋ አድርጌ በቴሌግራም ቻናል ላይ አስቀምጬላችኋለሁ ሁላችሁም የቴሌግራም ቻናል ላይ ባዮ ሊንክ ላይ ባለው ሊንክ ተጭናችሁ ገብታችሁ መቀላቀል ትችላላችሁ ማለት ነው ሰላም ክርስቶስ ይብዛል ጌርሳም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባት ካራ ጸጋን ኦፊሻሊ አክሰፕት ያደረገችበትን ማስረጃው ተታሳይ አሁን ጥያቄ እየተጠያየቅን ነው ይኸውልህ ካራና ተዋህዶ አንድ ላይ ሆነዋል ቅባትና ጸጋ አሉ ማስረጃ ውስጥ ቅድም ተናግሬያለሁ ማስረጃ በኋላ እናሳያለን ብያለሁ ድንገት ነው የገባነው ወደ ሁለተኛ ጥያቄ ይህንን ገና እለቅሃለሁ አንተ ራስህ እኮ በጸጋና ሁለተኛ ጥያቄ ልጠይቅ አሁን ፋንክሽን ያደርጋሉ አያደርጉም መች መለስ ፕሊዝ መች መለስክ አንተ መች መለስክ
ሁለተኛ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅባትና ካራ ያለቻቸው ሰዎች አገልግሎት የፈቀደችበትን ማስረጃ ታመጣልኛለህ? ፋንክሽን ያደርጋሉ አያደርጉም ያልኩትን መች መለስክ? አምታታ ያለ ሰምቷት ስትወጣ ጸሎት አድርገውታል። ሰላም አለይኩም ብሎትንም መች መለስክ? እና ይሄን እድል እንደምታገኝ አላወቅም። ለምን ጥያቄ አልመለስክም? ማስረጃ የለም። ማስረጃ በሉት ከታች ርዕሳችን አይደለም በየጊዜው ዲቤት ኦፊሻል ዲቤት ርዕሳችን አይደለም እያልክ እያምታታ ማስረጃ ያላችሁ ከታች ጻፉለት። ከታች ማስረጃ ያላችሁ ጻፉለት። ለምንድን ነው የምታለው? ማስረጃ ያላችሁ ጻፉለት። ኤኒዌይስ ፕሮቴስታንቱ ጋር እንዳለው መከፋፈልና መጣጣስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጭራሽ ነው ማታገኝ። እሺ ጥያቄ ጠይቅ። መደምደሚያውን ያዘርገውና ጥያቄ ጠይቅ። የሰም ጥያቄውን ይጠይቅ። ሁለተኛ ጥያቄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እነዚህን ቅባትና ካራ ያልክበትን ለአገልግሎት የመለመለችበትን ማስረጃ አምጣና እኮ ጠይቀህ ያልመለስክም አንተ ራስህ እኮ። ቆይ ልመልስልህ፣ ማስረጃ ኦፊሻሊ ያው ሌሎችንም እንደዚሁ እንደምታደባብሰው ኦፊሻሊ ሪኮግናይዝ አላደረገችም፣ ግን ዋናውን ቦታ ኦፊሻሊ ሪኮግናይዝ አላደረገችም። ቢንጎ ኦፊሻሊ አናውንስ አላደረገችም፣ ተደባብሰዋለች። የዩ ጩፋ ቸርች መሰለን ተስማምተህ ዝም ብለህ መቀጥልበት። ኦፊሻል ማስረጃ ሪኮግናይዝ ማለት ሪኮግናይዝ ታደረግ አናውንስ ታደርጋለች። ኦፊሻሊ ሪኮግናይዝ ትደባብቃለች። ኦፊሻሊ ሪኮግናይዝ አላደረገችም ማለት ነው። ኦፊሻል አላደረገችም። ኦፊሻሊ ሪኮግናይዝ አላደረገችም። ነገርኩህ እኮ ቤቴን ከፍቼ አሰማለሁ። አሁን እያገለገሉ ቤተ ክህነት ውስጥ ዋና የአስተዳደርን ስፍራ ይዘው እንዳሉ አሰማለሁ። ጌታ ስም ብቻ እየተጠራ አይደለም የሚደረግ፣ የማርያም ስም ይጠራል። በዕለቱ ያለ ታቦት ሚካኤል ከሆነ የሚካኤል ስም ይጠራል። ስለዚህ ውሃው ላይ የጌታ መንፈስ አለበት እና በዛ ስርዓት ቅዱስ ስርዓት ምናምን ነገር ብሎ የሚል ካለ ይምጣ። ፓስተር ቄስ ነኝ ብሎ የሚል ከመካኒሱ ወንጌላውያን ካሉ ይምጡ። እኔ ቤቴን ከፍቼ እንደው ማወራቸዋለሁ፣ ጠርቻለሁ። ካልመጡስ ጆን ካልቪን ብሎ ቢለኝ ጠገን ያዝ ነው ብዬ የምለው። እኔ በጆን ካልቪን አይደለም እኔ ክርስትና የተመሰረተው፣ ክርስቶስ የመሰረተውን ጆን ካልቪን በወቅቱ ሪፎርሜሽን ሲያደርጉ የተቀበሉ አባቶች ናቸው። መልካምን ስራ ሰርተዋል። እዚህ ላይ ግን ተሳስተዋል። ኦኬ፣ እዚህ ላይ ተሳስተዋል። እዚህ ላይ የውሃ ጥምቀትን ለህፃናት ጥምቀትን ሮም ካቶሊክ ቤተክርስቲያን ይዞት የወጣው እንጂ ሉተር ከጴጥሮስ ያመጣው አይደለም፣ ከዮሐንስ ያመጣው አይደለም፣ ከጳውሎስ ያመጣው አይደለም፣ ከማቴዎስ ያመጣው አይደለም፣ ከጌታ ያመጣው አይደለም። እነዚህ አባቶችና ጌታ የተናገረው ካለ የመጀመሪያ ሐዋርያቱ በእነሱ ካመጡ እሰየው፣ ካልሆነ ግን የብረት ምሰሶ ነኝ ማለት ነው። ሰማዩ ምድር ቢደፋ ሰማዩ ምድር ቢደፋ ቤተክርስቲያን መካነ ኢየሱስ ስለሆነች እዚህኛው አስተምሮቷ ላይ አልቀበላትም። ይሄኛው ላይ ጥምቀቷ ላይ አንተን ጥያቄ ልጠይቅህ ነው። ይቅርታ ዝም ስላለን ሁሉም። አሁን ስለ ታሪካዊ ክርስትና ነበር እያወራን የነበረው። ይሄ ታሪካዊ ክርስትና ህፃናትን ያጠምቁ ነበረ። ኢቨን እንኳን እነ ሉተር እነ ካልቪን የተሐድሶ ሪፎርመር ሲያመጡ ጥምቀትና ምስጢራትን የጌታ እራትን አልነኩም። ተሐድሶ ያደረጉት ሌላ ሉተር እነዚህ 95 ፖይንቶች ጽፎ ቸርቹ ላይ ራሱ እንትን ሲያደርግ ጥምቀትና የጌታ እራትን ምስጢራትን አልነካም። ሉተር ራሱ ያምን ነበረ። ካልቪንም እንደዛ። የዘንጉሊ ትምህርት ነው እኛ ጋር ያለው እና እንዴት የታሪካዊ ክርስትናስ እንዴት ነው? ክርስትና ተቋርጦ ቆይቶ በመሀል የሚጀመር ነው ወይ? ይህንን መልስልኝ። ቴንክ ዩ። እኔ የምቀበለው የሉተርን ክርስትና አይደለም። እኔ የምቀበለው የሐዋርያቱን ክርስትና ነው። ሉተርም የተቀበለው የሐዋርያቱን ክርስትና ነው። ሉተርም ባገኘው አሁን ለእናንተ እንደምጠይቀው ነው የምጠይቀው። ከየት ነው ያመጣው ይሄንን የህፃናት ጥምቀት ብሎ የሚለውን ትምህርት ነው ብዬ የምለው። እሱም ደግሞ ካቶሊካዊ መነኩሴ እንደመሆኑ መጠን ከካቶሊካዊት ቤተክርስቲያን ይዞት የመጣው እንቶ ፈንቶ የሆነ የሰው ትምህርት እንጂ የሐዋርያቱ ትምህርት አይደለም። እኔን ሊያሳምነኝ የሚችል ሰው ካለ በመጀመሪያ ጆን ካልቪን፣ ዙዊንግሊን፣ ሉተር አይደለም። እነሱ ሪፎርሜሽን አባቶቻችን ቪዲዮ ይሰራባል ይሰሩናል አድርጎ በል ሂድና ቪዲዮ ስራም ወደ ጥያቄ ሄድ። እሺ ሰው ነው እኔ አልሰራም። ያው ልትለጥፈው አይደለም። በል በደንብ መልስልን። ሰው ሚድ ነው ዓለም ሳይፈጠር ስለተወሰነለት ነው።
ዓለም ሳይፈጠር እግዚአብሔር ያውቃል ምንድነው የሚድኑትን ተመርጧል አልተመረጡም ነው ተመርጧል ተመርጧል እኔ እንዳንተ ዳር አልሄድም እኮ ሰው ለሲኦልና ለመንግስተ ሰማያት ተመርጧል ብላችሁ ታምናላችሁ አታምኑ ለሲኦል ተመርጧል ብሎ የሚያምን የለም ሰው ስለዚህ ዓለም ሳይፈጠር የተመረጡት ብቻ ነው ድህነትን ሊያገኙ የሚችሉት ያልተመረጡ የፈለገ እንትን ቢሉ ኢቭን የፈለገ ከመንፈስ ቅዱስ ጋርና ከኢየሱስ ክርስቶስ ጋር የፈለገ ህብረት ቢያደርጉ ስላልተመረጡ አይድኑም ትላለ ኢቭን አንተ ራሱ ስለመዳንህ እርግጠኛ አይደለሁም ትላለ በበደሉና በዚህ ታምናለህ እግዚአብሔር ሰው በሁለት ሲኦልም ለመንግስት ሰማያትም መርጧል ብለህ ታምናለህ እግዚአብሔር በበደሉና በኃጢአቱ ሙታን የሆነ ሲጀመር ከእግዚአብሔር ጋር ህብረት የለውም አሁን ጥያቄን ላይ ፎከስ አድርገህ መልስልኝ እግዚአብሔር ዓለም ሳይፈጠር ሰውን በደንብ ሰማኝ ዓለም ሳይፈጠር እግዚአብሔር ሰውን ለቅድስናና ለኩነኔ መርጧል ብለህ ታምናለህ አታምንም ይሄ ነው ጥያቄ ለኩነኔ መርጧል ብዬ አላምንም በፊት ለቅድስናና መርጧል እሱ ነው ኤፌሶን ምዕራፍ 1 ላይ ቅዱሳንን መርጧል እሺ የሌለን እንደሆን መረጠን ያልተመረጡትም ዓለም ሳይፈጠር ነበር ያልተመረጡት ምክንያቱም ዓለም ሳይፈጠር የተመረጡት እነሱ አሁን ላይ ድህነትን ያገኛሉ ያልተመረጡት ግን ድህነትን ሉዝ ያደርጋሉ ትላለህ እግዚአብሔር እንዲህ አይነት አምላክ ነው ብለህ ታምናለህ እግዚአብሔር እንዲህ አይነት ክፉ አምላክ ነው ብለህ ታምናለህ እሱ ያንተ ጭንቅላት ውስጥ ያለ ክፉ አምላክ ነው እኮ መልስልና የምትጠየቀውን ቀጥታ መልስ የተመረጡትን አስቀድሞ ዓለም ሳይፈጠር ከመረጠ እግዚአብሔር ያልተመረጡትን ህዝቦች ስላልመረጣቸው ሲኦል ይገባሉ ብላችሁ ታስተምራላችሁ በዚህ ታምናለህ አዎ ኦኬ ዓለም ሳይፈጠር እግዚአብሔር አስቀድሞ ሲኦል የሚገባን ሰው ፈጥሯል እያልከን ነው ማለት ነው ቀደም መልሼልህ ነበረ ለክብር የመረጣቸው ቀደም አሁን እኔ መጠይቅን ዓለም ሳይፈጠር እግዚአብሔር ለሲኦል መርጧል ብለህ ታምናለህ ወይ አላምንም ብዬ ቀደም መልሻለሁ ስለዚህ በቅድስና ተመረጡ የተመረጡት ዓለም ሳይፈጠር ተመረጡ ካልክ ያልተመረጡትሳ ዓለም ሳይፈጠር ስላልተመረጡ ነው አልክ ያልተመረጡት የት ነው መግቢያቸው ያልተመረጡት ጥቅስ እየጠቀስኩ ልመልስልህ መሐላ አትግባ ሐዋርያት ሥራ ምዕራፍ 13 ላይ አይ ቀጥታ ነው እኔ እንትና ቀጥታ ማለት ያልተመረጡት የት ነው የሚገቡት መጽሐፍ ቅዱሳዊ አድርጌ ልመልስልህ እሱ እኔ የምጠይቅህን ጥያቄ እንድትመልስልኝ ነው ያልተመረጡት የት ነው የሚገቡት ቀጥታ ጎረቤት እናንተ ጀርባ ነው የሚገቡት እንዴ ምን ሆነ ነው ጎረቤት እንደ ጎረቤታችን አረካ እሺ በቃ አልመለስክልኝም በቃ በቃ የኛ ጎረቤታችን ችግር የኛ አምላክ ያድናቸዋል እሺ ድነት እንዳይገባቸው በፍቃድ አንድነት ታምናለህ እኔ ጨርስ መልሰልኛል በፍቃድ አንድነት ታምናለህ ሲኦል ይከታል የሚል ትምህርት የለም ያው ጭንቅላት በፍቃድ አንድነት ታምናለህ ወይ አይ ዶ እዚህ ጋር ታስተካከል ሄደ ቪዲዮን አስተካከል ሄደ ውጭ እዛ ዩቲዩብ ላይ ገብተህ የለጠፍከውን ቪዲዮ ሄደ አስተካከል መች ማስረጃ መጣ በፍቃድ እኔ ጭራት ጥያቄን ጨርሻለሁ በፍቃድ አንድነት ታምናለህ በምን አንድነት በፍቃድ አንድነት ታምናለህ አልገባኝም ፍቃድ አንድነት የሚለውን አብራራልኝ በእግዚአብሔር የፍቃድ አንድነት ታምናለህ ምን አገናኘው ከጥያቄው ጋር ምክንያቱም አመራጭ ነው እያላችሁ ስለምታስተምሩ አንተም ማለት ተረተረስ ነው እስካሁን እያወራን ነው አይ ተረት ምናምን አትበል አምናለሁ አላምንም ብለህ ንገረኝ ያንተን ተረት ዘሳይንት ላይ ከየትም ድርሳን ለቃቅም ያመጣው ልመልስ እንዴ እኔ ምንም ድርሳን ምናምን አትበል አይል በጣም ድርሳን ምናምን አትበል ተው የራስን አስተምሮ ይል ፐርሲቨራንስ ኦፍ ዘ ሳይንት ላይ በደንብ ስማ ፐርሲቨራንስ ኦፍ ዘ ሳይንት ላይ በደንብ እየሰማ ከማስረጃ ላይ አንብብ ፐርሲቨራንስ እኔ ከማስረጃ እያነበብኩ ነው የምነግርህ ማስረጃ ነው የምነግርህ ስለዚህ ዝም ብለህ ስማ ሰዓት አትግደል ምን የሚል መጽሐፍ ገጽ በጣም ይለ ፐርሲቨራንስ እኔ ዘ ፈርስት ፖይንትስ ኦፍ ካልቪኒዝም ፐርሲቨራንስ ኦፍ ሳይንት እና ሌላም እጠቅስልሃለሁ ከፈለክ ስለዚህ ጊሳቴን አትብራ እኔ ጥያቄ ልጠይቅ ከሪፈራንስ ላይ ጠይቀኝ ብራዘር እኮ ጥያቄ ልጠይቅ ንገረኝ ታዋ እኔ እንደፈለኩ ልጠይቅ አንተ ምን አገባ በል ፐርሲቨራንስ ኦፍ ሳይንት የሚለው እንትን ላይ ነውና አብ መረጠ ልጁ ለተመረጡት ከማስረጃው ተጠይቅ አልመለስም አረብና ፐርሲቨራንስ ኦፍ ዘ ሳይንት እኔ ካልቪኒዝም እምነት ላይ ነው የምነግርህ ፐርሲቨራንስ ኦፍ ዘ ሳይንት የትኛው መጽሐፍ ላይ ገጹና ጻፊውን ንገረኝ ዝም ብለህ ልቦለድ አንተ እኮ ጠያቂ አይደለም እኔ ነኝ ጠያቂው ስለዚህ እኔ ደግሞ እንቶ ፈንቶ መመለስ ግዴታ እኔ ነኝ ጠያቂው አዴ ይሁን ዲሲፕሊን እንዴ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበትም ይሁን የህፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው አለ ብሎ ካለኝ ይኸው ጳውሎስ እዚህ ጋር ያለውን ኤርሚያስ ይኸው ለጴጥሮስን ሳይተዋል የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው
ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ ሉተር እንትና ማነው ጆን ካልቪን who cares አይመለከተኝ ሉተር ራሱ በጠይቀው ይሄን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው ምክንያቱም እሱ እዛ የቤተክርስቲያን አገልጋይ መነኩሴ ስለነበረ ማለት ነው ዶክተሩ ማለት ነው ስለዚህ ሉተርም ባገኘው አሁን በመሞግትበት ነው ሞግተው እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው ጌታችን ሲያስተምር ከአፉ የወጣውን ቃል ነው የጻፈው እና ጌታችን ያመነም የተጠመቀም ይድናል ነው ኢየሱስ ተሳስቷል በለን በልኔ አንልም ሰማይ ምድር ይደፋል እንጂ በጌታዬ ዘንድ ስህተት የለም ይሄን ነው ባቢሎን የምንለው አንቺ እኮ ራሷ ይኸውልሽ እዚህ ራሳችን ላይ ወጣ ብለሽ ስላልሽ እንጂ አንቺ እኮ ራሷ አንዷ የኢትዮጵያ ወንጌላውያን ቤተክርስቲያናትን አስተምሮት ማቶኪ ምን አይነት እህት እንደሆንሽ ነግሬሻለሁ ኦኬ እኔ ታሪካዊ ክርስትና ነው ማምነው አሁን የመጣው ራሳችን ላይ እኔ አላምንም የግድ በልሳን መናገር አይጠበቅብኝም ራሳችን ላይ አዲስ የመጣው ነው እኔ ማምነው ታሪካዊ ክርስትና ነው እንደማመጥ ሌላው አንተ ያኛውን ኦርቶዶክስን አስወጪው ሃና አንቺም ጠይቅሽ የኢትዮጵያ ወንጌላዊት መካነ ኢየሱስን የማቃት መዳን በእምነት እንጂ በጥምቀት ነው ብላ ትላለች ወይ መልሽልኝ እኮ በእምነት ብቻ ጥምቀትን ያገለለ አይደለም ምስጥራትን ያገለለች አይደለችም ልክ እንደኛ ስለዚህ አንቺ ራስሽ ነሽ ቆይ ናፍቆት የወዲት ይቆይ ሰጣችኋለሁ እናንተ የሉተራን ካቴኪዝም ስላለኝ ስለ ጥምቀት አንደኛ የእንግሊዘኛ ቋንቋ ችሎታዬ ውስን ነው እውነቱን ስነግርህ ማለት ነው በእርግጠኝነት የምነግራችሁ የማንንም አባት ኮሜንታሪ አይቻላል የአብርሃም አምላክ ምስክር ጌታዬ መንፈስ ቅዱስን ግን በእርግጥ አምነዋል እንዴት አስተማሪ እንደሆነ በእርግጥ ነው የምነግራችሁ አምነዋል ጥምቀት ላይስ መካነ ኢየሱስ የኦርቶዶክስን ጥምቀት የተቀበለችበት ምን የህፃናት ጥምቀት የምታጠምቅበት ሐዋርያዊ ትምህርት የለውም ነው የምለው አለ ብሎ ካለኝ ይሄው ጳውሎስ እዚህ ጋር ያለውን ኤርሚያስ ይሄው ለጴጥሮስን ሳይተዋል የዮሐንስን ለምን ዘለልከው ብሎ ያሳየኝ አንድ ሰው ከሐዋርያቱ ከትምህርት ካላሳየኝ ዝዊንግሊንግ ሉተር እንትና ማነው ጆን ካልቪን who cares አይመለከተኝ ሉተር ራሱ በጠይቀው ይሄን ትምህርት ከሐዋርያቱ ሳይሆን ያመጣው ከካቶሊካዊት ቤተክርስቲያን ይዞት የወጣው ምክንያቱም እሱ እዛ የቤተክርስቲያን አገልጋይ መነኩሴ ስለነበረ ማለት ነው ዶክተሩ ማለት ነው ስለዚህ ሉተርም ባገኘው አሁን በመሞግትበት ነው ሞግተው እኔ የኔ እምነት የሚጀምረው ሐዋርያቱ ላይ እንጂ ጌታ ላይ እንጂ ሉተር ጋር አይደለም የሚጀምረው እንደው አቶ ኤርሚያስ አንተ ወንድሞችን አሳልፈ የምትሰጥ አሁን የመጣው ትናንትና የመጣው እንዴ አንተ እኮ ሉተር ማን ነው ያልክ ሰውዬ ነህ እንዴ ታዲያ እነ ሉተር ባይኖር ይሄንን እምነት ነበር እንዴ ጀማሪ ማን ነው እንዴ ታድስ ያመጣው እኮ እነ ሉተር ነው እነ ካልቪን ናቸው ስለዚህ እነሱን ካልተቀበልክ አንተስ ማን ነህ አንተ ራስህ ማን ነህ ኤርሚያስ አንተ ራስህ ማን ነህ ማን ብዬ ነው አንተን የምቀበለ እንዴ ሉተር ማን ነው ትላለህ እንዴ አንተስ ማን ነህ እንዴ ጥምቀት የህፃናት ጥምቀት ሉተር ይቀበላል ኦኬ ታሪካዊ ክርስትና ነው የህፃናት ጥምቀት ስለዚህ አንተስ ማን ነህ ሉተር ማን አለ ያልከው አንተስ ማን ነህ ነው እኔ ደግሞ እና ደግሞ ዝም ብለህ እንትና አትበል ዕውቀት ደግሞ ብሉይ ኪዳን ላይ እንደሆነ ተናግሬያለሁ አዲስ ኪዳን ላይ ታሪክ ላይ ቤተክርስቲያን ማንነት የሚል ራሱ እኮ ዕውቀት የለም ቤተክርስቲያን ማንነት እንዴት ነው ነው ወይስ ለ1900 ዓመት ጠፍታ ልክ በ1906 ዓመተ ምህረት ላይ እዛ አዙዛ ስትሪት ላይ ተጀመረ ከዛ አዲስ ነገር ተፈጠረ ነው እንደዛ አለ ጌታ በዘመናት ቤተክርስቲያንን አልጣላትም ሐዋርያቶችን እስከ ዓለም ፍጻሜ ድረስ እኔ ከናንተ ጋር ነኝ ብሏል ኦኬ ከቤተክርስቲያን ጋር ነው ጌታ አሁን አዲስ የሚፈጠር እምነት የለም ኪሪያይሱ ተሻረበት ኪሪያይሱ Yeah.